አሁን አብሳላት ማለት ነው። እጇ ምን እንደሚሰራ እዩልኝ ብቻ። የኔ ጥንብል እኔ ሽበላ አይዞህ እያለች ጸጉሩን በእጇ ደበስ ደበስ እያረገች ፈገግ ትላለች። ሀይሚ በመሄዷ በጣም ደስ ብሏታል ይመስለኛል። ይሄ ልቤ ደረሰ። እሰይ ይሄን የመሰለ ሸበላ የግሌ ላድርገው ነው እያለች ነው በልቦ። ይሄኔ እኮና አንዳንዴ ታውቃላችሁ ሴቶችዬ በደካማ ጎናችሁ እንደሚገቡ። ሩታና አብርሽን እዩዋቸው። ሩታ እምቢ ብላ አብርሽን ጥላው ስትሄድ፣ ሄርሜላ ደግሞ አንቺ ጥላሽው የሄድሽውን እቃ እኔ ያነሳለሁ ብላ እቅፍ ድግፍ አድርጋ እንግዲህ በፍቅሩ እየተሰቃየች ትገኛለች። ነገም አሁን አብሳላትዬ ማለት ነው አንቺ ጥለሽው ስትሄድ እኔ መንከባከብ ጀመርኩ ብላ ልትመጣ ነው ማለት ነው። አፈቀርኩት ብላ ትመጣለች በእርግጠኝነት። ሲቀጥል ደግሞ እዩ ራሱ ብዙ ጊዜ እንደዛ እያለች ነበረ። ወንድ ልጅ መያዝ የምትችይበት አንቺ ነሽ፣ አንቺ ፍቅር ከሰጠሽው እሱም ፍቅር ይሰጥሻል ምናምን እያለች ስትበጠረቅ ስለ ፍቅር ራሱ ልትሰብክልን ነበረ እዩ ማለት ነው። ይሄ ማለት እንግዲህ አብሳላት እዩ ማለት ነው። እንደው ስለ ሀይሚ እንደዚህ ካልሽ አይቀር ለምን አንቺ ያን ያልያዝሽውም? ግን ያኔ ለምን አንቺ አልያዝሽውም ሀቢብቴ? እና እየሩስዬ እጅሽ ምን ይሰራል? በዛ ላይ ፈገግታሽ ሀይሚ ጥላው ስትሄድ በጣም ደስ ያለሽ ይመስለኛል። እና እንግዲህ ይሄ ድራማ በጣም የሚቀጥል ይመስለኛል። በቀላሉ የሚታረቁ አይመስለኝም። ምክንያቱም የሚያስታርቃቸው ሰው የለም እንዳለ ኮታራ ነው ተሰብስቦ ያለ ማለት ነው። ኩታራ ፍፄማ ዝም ብሎ ተጎልቶ እንደ ገበያ ድንጋይ ትናንት ተጀምሮ እስከሚያልቅ የተሰጠው ካራክተር ጸጥ ማለት። እንደውም ዘበኛ ብትሆን ያዋጣል። ፍጹምን ዘበኛ አርጉት ጋይስ። እንደውም አብሳላት ጋር ብናጣብሰውስ ምን ይመስላችኋል? ፍጹምና አብሳላትን አጣብዘን ሀይሚና ብሩክ ቦታውን ልቀቁላትና እኔ አብሳላትን ፈርቻታለሁ። የብሩክ ዘመድ ካልሆነች ነገ አፈቀርኩ የሚል ድራማ ይዛብን ትመጣለች። ዘመዱ ብትሆንም ዘመዴ ናት ስላላለ ትናንትና አዲስ ድራማ መፍጠራቸው አይቀርም። አብሳላት በቃ ያኔ ፍቅር ስትሰጠኝ አብረን አድረናን ብላ እርግዝ ያለውም ልትልት ትችላለች። ምክንያቱም ማስረጃ ቪዲዮ አለ። እሷ አውቄ ነው አለ እንጂ አድር ያለው አብሬ ብላ እርግዝ ያለው ብላ ልትመጣልት ትችላለች። ስለዚህ ብሩኬ በራስ መንገድ ራስ ችግርን እየፈጠርክ ነው። ችግር ውስጥ እጅንና እግርን እየነከርክ እንደሆነ ማወቅ አለብን። ምክንያቱም ሀይሚ ውጥት ስትላት መጣችና ድብስብስ ከዛ ደግሞ አሮጊቶቹ አብሳላት የኔ ማር በጣም ነው የምንወድሽ ከጎኑ ስለሆንሽ እናመሰግናለን። ሰላም ነው እንዴት ነሽ? ካጣሉ በኋላ ከጎኑ ስለሆንሽ እናመሰግናለን። ካጣላቻቸው በኋላ ከጎኑ ሆነች አልሆነች አኬፍ ምን ትሰራለች? እሱ የሚወድ ሀይሚን የሚመጡ ሴቶች ደግሞ የሚወዱት እሱን እና ለማንኛውም ማለት ነው እንደው አዲስ ድራማ ይኖራል ብዬ አስባለሁ። አብሳላት ብሩክን አፈቅረዋለሁ። በቃ ከሱ ፎንቃ ገብቶልኛል። ምክንያቱም ፍቅር ሲሰጠኝ ሲንከባክበኝ አብረን ጊዜ ስናሳልፍ በቃ ፎንቃ ተገረረኝ ብላ መታደረቅ ልትል ትችላለች። እንግዲህ ብሩኬ ያኔ ምን ብለህ እንደምትቋቋም ፈጣሪ ወቀው። ሀይሚን ብትሆኝ አንዴ በጥፊ አንዴ በካልቾ እያልሽ ቡራን አልፈልግም እያልሽ እሱ ሲሄድ ደግሞ ናፈልግሃለሁ እያልሽ ከዛ ደግሞ ሲመጣ ደግሞ አልፈልግህም እያልሽ እያባረርሽ አጅሬት እቅፍ ድግፍ አርጋ ቅርጥፍ እንዳታረግሽ። ብሩኬም ደግሞ የገባበት ጉድጓድ መውጫ እንዳይጠፋ እዩ ጋር ያለው ነገር ሳይቀመቀምልህ እችኛዋ ደግሞ አፈቀርኩ ብላ ከዛ በኋላ ደግሞ ሌላ ጦርነት እንዴት ብለል ትወጣ ነው? የምትወደው ሀይሚን የሚወዱ ደግሞ ሌሎች። ይሄ ነገር በጣም ከባድ ውስብስብ ችግር ነው እና ብሩኬ ነገሮችን አስተካክላለሁ ብሎ ነገሮችን እንደሚያበስ ነው። በቃ እያባሰ ነው። ወደፊት ራሱ ያበሳል ብዬ አስባለሁ። እና አንዳንዴ ሶሻል ሚዲያ ላይ የሚወጡ ነገሮች ከኛ አልፎ ብዙ ሰዎች አስተያየት ሲሰጥባቸው በራሱ ጊዜ ነገሮች ይቀያየራሉና ብሩኬ አሁን ትናንት ይሄን አይዲያ እርሱ ብቻ አይደለም ያመጣው እና ከጓደኞች ጋር ተሰባስበን የቀረጽ ነው አለ። አያችሁ እና ሀሰን እና ቤኪ ጭራቅ ናቸው ምላችሁ ለዚህ ነው። ከብሩክና ሀይሚ እንዲለያዩ ይፈልጋሉ። ብሩክና ሀይሚ ተለያዩ ማለት ደግሞ ሀይሚም ቻናሉ ይቀዘቅዛል፣ ብሩክም ቻናሉ ይቀዘቅዛል። ለምን ካላችሁ ኦዲየንስ ይከፋፈላል። ሀይሚ ያለ ብሩክ፣ ብሩክ ያለ ሀይሚ አይሳካላችሁም። ዩቲዩብ ብትሰሩ ምን ብትሉ ብዙ ነገር ብቻችሁን ብታደርጉ አያምርባችሁ። የሚያምርባችሁ ሁለቱ ናችሁ። ምክንያቱም እኛ አይናችን ራሱ የለመዳችሁ ባንድ ስትመጡ ነው፣ ባንድ ላይ ስትሰሩልን ነው። ስለዚህ ሁለታችሁ ተለያይታችሁ ጭራሽ ነው ማያምርባችሁ። ሰው ባትለያዩ በጣም ደስ ይለኛል። ሲቀጥል ደግሞ ጓደኞቻችሁ የሚሰጧችሁ አይዲያ አንዳንዴ እነሱ በቃ እንደሚፈልጉት እንድትሆኑላቸው ነው። እነሱ እንድትለያዩ ይፈልጋሉ። ስለዚህ የሚያለያያችሁን አይዲያ ይሰጣሉ። ብሩክ ከሴት ጋር ተቃቅፈ ለሀይሚ ቪዲዮ ስጥ ምን እንደምትል እናያለን ብለው ቪዲዮ ቀረጹ። ገባ? ስለዚህ አንተ ደግሞ ሞኝ ከሆንክ ደግሞ የእነሱን ተቀብለህ የእውነት መስሎ ትልካለህ። ከዛ ሀይሚ ፌንት ትበላለች። እና አንዳንዴ የጓደኛ ምክር
የሚያጠፋህም ሊሆን ይችላል። ሁሉም ጓደኛ ላንተ ያስባል ማለት አይደለም። ሁሉም ጓደኛ ላንተ ጥሩ ነገር ይመኝልሃል ማለት አይደለም። አብረው ያሉ ጓደኞች ብዙ መጥፎ ነገር ሊያደርጉብህ ይችላል። እንዴት ናችሁ? ደህና ናችሁ? የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ በጣም ደህና ነኝ። እና አሁን ላይ ጫጫታው እንደቀጠለ ነው። ጫጫታው እንደቀጠለ ነው። ግማሹ አብሳላትዬ የኔ ማር በጣም ተመችተሽኛል ይላል። ግማሹ በእርግጥ አብሳላትን አልጠላትም። እንደ ማናት እንደ ሶሲና እንደ ሊንዳ አራ የእውነት አብሳላትን ግን በጣም ነው የወደዳት። ብዙ ሰው እውነት ወዳችኋታል፣ ብዙም አልዘቀዘቃችኋትም። እና ምን አይነት እድል ቢኖራት ነው ነገሩ? ብዙ ሀይሚን ምጠሏት ስላሉ በቃ ህልማችን ተሳካልን ብሎ ነው። እና የሀይሚ ኦዲየንሶች በእርግጥ ምንም አላደረጓትም፣ ስርዓት ያላቸው ናቸው። በነገራችን ላይ እነሱ ፎቶ መዘቅዘቅ፣ ሰው መሳደብ አይመቻቸው፣ ምክር መስጠት ነው። ብሩኬ ያው ዘመድነን ደግሞ ድራማ ነው እያለን እየነቃን ነው። እና ይሄ ድራማችሁ ለጊዜው ለአሁኑ ይታይላችኋል፣ ለአሁኑ ሊታይላችሁ ይችላል። ስትጣሉ ግን እየቆየ እየሰለቸን ነው የሚመጣው። ይሰለቻል። ሁሌ ጸብ፣ ሁሌ ጭቅጭቅ፣ ሁሌ ምናምን ከሆነ የምትሰሩ በጣም ነው የሚሰለቸው። ለቢው ራሱ ቢሆን ማለት ነው የተወሰነ ጊዜ ጭቅጭቅ ንትርክ ከሰራችሁ በኋላ ስታረቁና ከዛ የተወሰነ ጊዜ ጋፕ አድርጋችሁ ከዛ በመሀል ደግሞ ሌላ ሲሆን እንደዛ ሲሆን ነው የሚታይላችሁ። ገባችሁ አይደለ? እንጂ መቶን ጭቅጭቅ፣ መቶን ንትርክ፣ መቶን ድብድብ ከሆነ አይታይላችሁ። የምር ለጊዜው አሁን የተወሰነ ጊዜ ይታያል፣ ግን ሁሌ ከሆነ ይሰለችናል። አሁን እኮ ወር አለፈ፣ ሁለተኛ ወር መጣ። በጣም ይደብራል፣ ይሰለቻል። ሁሌ ንዝንዝ፣ ሁሌ ጭቅጭቅ፣ ሁሌ አንድ አይነት፣ ሁሌ ስለ ልጁ፣ ሁሌ ስለ እርግዝን ነው። ይሄ ልጅ እስከሚወልድ ድረስ በቃ ሁሌ ስለ ልጅ ይወራል ማለት ነው በየቪዲዮ እና ሁሌ አንድ አይነት ቪዲዮ ጥሩ አይደለም። ቀይር አርጉ፣ ታረቁና አሁን ማለት ነው። እንደውም ያስታረቃችሁ የለም እንጂ እንዳለ ጩጨ ነው፣ ፉጫራ ነው ያለ እንጂ ቤኪ ፉጫራ፣ ፍፄ ፉጫራ፣ ይሄ ሀሰን ተብዬ የባሰ ነገር የሚያያይዝ ነገር የሚያጋግል በቃ ሌላ ማን ነው? ይሄ ጆሲ የሚባለው ነበር አብዛኛውን ጊዜ የሚያስታርቃቸው እና የሆነ ትልቅ ሰው የለም። ሚፍታህም እዛ ቤት ወጥቷል። እንደውም እኔ ከሚፍታህ ጋር ሲገቡ ማለት ነው እንደውም የሆነ ቀን ይታረቃሉ ካላስ ያስታርቃቸው ለሱ ካለ የሚል ሀሳብ ነበረኝ። አሁን ግን በቃ የለም፣ አውራ የለም፣ እንዳለ ጩጨ ነው፣ ተባላ ነው፣ አሸን ነው። በቃ ፉጨ ስለሆኑ ዝም ብለው ነገር ማባባስ እንጂ ነገር ማብረድ አያውቁም። ታዲያ አሁን ደህና ጓደኛ፣ የሚያሳርቅ ጓደኛ ከሴት ጋር ተቃቅፎ ቪዲዮ ላክ ይላል እንዴ? የበለጠ ሀይሚ እንዳትናደድብህ ሂድና ይቅርታ ጠይቃት ምናምን ይላል እንጂ የበለጠ ነገሩ እንዲሰፋ፣ እንዲጨቃጨቁ፣ እንዲነታረኩ ሌላ ትልቅ ጸብ አጀንዳ እንዲፈጠር ቪዲዮ ቀርጸው ላክ ለሀይሚ ማለት ነው። እና ይሄ ጓደኛ ይሄ ምንድነው? የልጅነት ጉዳይ ነው። ልጅ ጩጨ ስለሆናችሁ በቃ የሚያናድደውና የሚያጣለውን ነገር ነው አታውቁም ለይታችሁ። ሰው እንደዚህ አይነት ፉጫራ ጓደኛ ስላላቸው አይታረቁም እንጂ ለቪው ራሱ ቢሆን ማለት ትንሽ አረፍ ብለው ትንሽ አሪፍ ቪዲዮ ሮማንቲክ በፍቅር ሆኖ ቤታቸው ውስጥ ምናምን እንደባለፈው ከሰሩ በኋላ መሀል ላይ ደግሞ ጸብ ማንሳት እንደዛ ከሆነ ሊታይ ይችላል። ያው ለቪው ከሆነ እንጂ ለቪው ራሱ እንደዚህ ብላችሁ እየሰራችሁ አይታይላችሁም። ሁሌ አንድ አይነት፣ ሁሌ ጸብ፣ ሁሌ ጭቅጭቅ ይሰለቻል። እና ብሩኬ ደግሞ የጓደኞችን ምክር አትስማ። ሁሉም ጓደኞች ይወዱሃል፣ ያከብረዋል፣ ለአንተ ጥሩ ነገር ያስቡልሃል ማለት አይደለም። የተወሰኑት ሊያስቡ ይችላሉ፣ ግን አብዛኞቹ የእናንተ መለያየት የሚፈልጉ ናቸው ማለት ነው። ሲቀጥል ደግሞ የሆነ ነገር ካደረግክ በኋላ ነገሩ ሳይበርድ ወዲያውኑ ደግሞ ይቅርታ ምናምን አትበል። አረጋግተህ አዋርተህ ከዛ በኋላ ነው በሁለት ወይ በሶስተኛው ቀን ነው ይቅርታ ማለት ያለብን እንጂ ወዲያው አይሆንም። ሰው ንዴት ላይ ሆኖ ይቅርታ አይጠየቅም፣ ወይም የሆነ ሰርፕራይዝ አይደረግም። ይቅርታ ልጠይቅ ትችላለህ፣ ግን ሰርፕራይዝ ምናምን አይደረግም። ከተረጋጋ በኋላ ካሰብበት በኋላ ምናምን ነው እንጂ ሲቀጥል በተጣላችሁ ቁጥር ሴት እያመጣ የምታናድደው ነገር ይሄ ደግሞ የማይሰራ ነገር ነው። ገብቷል አይደል? ሌላ ሙድ፣ ሌላ ስታይል ተጠቀም። ከዛ ውጭ እንግዲህ ዛሬ ማታ ደግሞ ምን እንደሚያመጡልን ፈጣሪ ወቀው ማለት ነው። ወይ ሀይሚ ተመልሳ ብሩክን በቃ ተቀብያለሁ ልትል ትችላለች፣ ካለበለዚያ ጦርነቱ ይቀጥላል ማለት ነው። እንትና አፈቀርኩትልና ከዛ ሀይሚ ደግሞ እንደገና ከሷ ጋር ስትጣላ ምናምን የሚያሳይ ቪዲዮ ነው የሚሰሩልን።